አብዛኞቻቸው በሬሜዲያል ውጤት የመጣላቸው ተማሪዎች ከሬሜዲያል ተማሪነት ወደ ሬጉላር ዩኒቨርሲቲ ተማሪ ወይም ደግሞ መደበኛ ዩኒቨርሲቲ ተማሪ ያለው ሙሉ ፕሮሰስ ነው ማሳያቸው። ምክንያቱም አንዳንድ ግር ያላችሁ ነገሮች አሉ ዩኒቨርሲቲን ከመምረጥ ጀምሮ ወይም ደግሞ መች ነው የሚመረጠው ሀገር መች ነው የሚመረጠው ከሚለው አንፃር ያለው ሙሉ ፕሮሰስ ነው ማሳያቸው። በመጀመሪያ ደረጃ በሬሜዲያል ፕሮግራም ምደባ አለ ወይ ነው። ምደባ በትምህርት ሚኒስቴር በኩል ነው እንጂ የሚሰጠው በእናንተ በኩል ምንም አይነት የምትመርጡት ነገር የለም። ትምህርት ሚኒስቴርም ምደባውን የሚያደርገው በእናንተ ውጤት መሰረት 12ኛ ክፍል ወይም ብሔራዊ ፈተናችሁ ያመጣችሁት ውጤት እንዲሁም ደግሞ ያላችሁበት አካባቢ በተጨማሪም ደግሞ ሬሜዲያል ያለበትን ዩኒቨርሲቲዎች በማየት በእነዚህ ቦታዎች የሚመደባችሁ ነው የሚሆነው። በሁለተኛ ደረጃ ደግሞ በሬሜዲያል ደረጃ የምታጠኑት ትምህርቶች ለ6 ወር ወይም እስከ 1 አመት ሊሆን ይችላል። ብዙ ጊዜ ግን 6 ወር ነው የሚሆነው። የምትማሩት ደግሞ ፕሪፓራቶሪ ወይም ደግሞ ለዩኒቨርሲቲ ቅድመ ዝግጅት ነው የሚሆነው ማለት ነው። ስለዚህ ይሄን ትምህርት የምትማሩት ዋናው የመግቢያ ነጥብ የሚያሟላ ደረጃ እስክደርሱ ነው። ስለዚህ የምትማሩት ማትስ፣ እንግሊሽ፣ ናቹራል ሳይንስ እና ሶሻል ሳይንስ ላይ ያሉትን ነገር ነው። በዚህ ጊዜ ውስጥ በዩኒቨርሲቲው ኮንቲኒየስሊ አሰስ ትደረጋላችሁ ወይም ደግሞ በየጊዜው ትፈተናላችሁ። ምናልባትም ደግሞ መጨረሻ ላይ ፋይናል የሬሜዲያል ኤግዛም ሊኖራችሁ ይችላል ማለት ነው። በሬሜዲያል ትምህርቱን ከጨረሳችሁ በኋላ ማለት ነው። በሶስተኛ ደረጃ የምናየው ደግሞ ትምህርቱን ከጨረሳችሁ ወይም ደግሞ ኮምፕሊሽን ኤንድ ኢቫሉዌሽን ነው። ትምህርቱን ከጨረሳችሁ በኋላ እንዴት ነው ኮምፕሊት የምታደርጉት እንዴት ነው ኢቫሉዌት የምትደረጉት የሚለው ነው። ስለዚህ ትምህርቱን ከጨረሳችሁ በኋላ አት ዘ ኤንድ ዩኒቨርሲቲው ሬሜዲያል ውጤታችሁን ለትምህርት ሚኒስቴር ይልካል ማለት ነው። ትምህርት ሚኒስቴር ደግሞ ያለፋችሁትን ወይም ደግሞ ኢሊጂብል የሆናችሁ ተማሪዎችን ለዲግሪ ፕሮግራም ያዘጋጃል ማለት ነው። ወይ ደግሞ ወደ ዲግሪ ፕሮግራም እንድትቀጥሉ ያደርጋል ማለት ነው። በቀጣይ በአራተኛ ደረጃ የምናየው ደግሞ ሪሰሌክሽን ኤንድ ፕሪፈረንስ ፎርም ነው። ሪሰሌክሽን ወይም ፕሪፈረንስ ፎርም ነው ትምህርት ሚኒስቴር የተማራችሁትን መማር የምትፈልጉትን ፊልድ እና ዩኒቨርሲቲ ፕሪፈረንሳችሁን እንድትመርጡ ድጋሚ እድል ይሰጣችኋል ማለት ነው። ስለዚህ ምናልባትም ደግሞ አንዳንድ ዩኒቨርሲቲዎች በዛው በተማራችሁበት ከሬሜዲያል ከጨረሳችሁ በኋላ እንደ ውጤታችሁ እዛው አስቀርተው ሊያስተምሯችሁ ይችላሉ። እንደዚህ ከዚህ በፊት ኤክስፒሪየንስ ያደረጉት ዩኒቨርሲቲዎች ባህር ዳር ዩኒቨርሲቲ፣ አርባ ምንጭና ሐዋሳ ዩኒቨርሲቲ የሬሜዲያል ትምህርታችሁን ከጨረሳችሁ በኋላ እዛው ሊያስቀሩ ይችላሉ። ግን አለበለዚያ ውጤታችሁን ለትምህርት ሚኒስቴር ከተላከ በኋላ ትምህርት ሚኒስቴር የእናንተን ውጤት ያለፋችሁበትን ወይም ደግሞ ወደ ዲግሪ ፕሮግራም መቀጠል የምትችሉ ከሆነ የምትፈልጉትን ፊልድ እንድትመርጡና ዩኒቨርሲቲ እንድትመርጡ እድሉን ይሰጣችኋል ማለት ነው። ስለዚህ ሁለተኛ የመምረጥ እድል ይኖራችኋል ማለት ነው። በአምስተኛ ደረጃ የምናየው ደግሞ ምደባ ነው። ወደ ዲግሪ ፕሮግራም የምትመደቡት ትምህርት ሚኒስቴር ምንድን ነው የሚያደርገው የእናንተን ውጤት በማየት የሬሜዲያል ውጤታችሁና ፍላጎታችሁ ወይም ደግሞ የትኛው ዩኒቨርሲቲ ነው መማር የምትፈልጉት የሚለውን አንድ ላይ በማቀናጀት የተማሪውን ብዛትና የእናንተ ፍላጎት እንዲሁም የውጤታችሁ መሰረት በማድረግ እናንተ በፈለጋችሁት ዩኒቨርሲቲ ልትማሩ ትችላላችሁ። አሊያም ደግሞ ሪኳየርመንት ማታሟሉ ከሆነ ትምህርት ሚኒስቴር በራሱ ይመድባችኋል ማለት ነው። ይሄ ሁሉ ጊዜ የታወቀ ነው። ዩኒቨርሲቲ ብትመርጡ ውጤታችሁ ከፍ ያለ ከሆነ የመረጣችሁት ፊልድ እና የመረጣችሁት ቦታ ማለት ነው። አለበለዚያ ግን በትምህርት ሚኒስቴር በራሱ የምትመደቡ ነው የሚሆነው ማለት ነው። ስለዚህ እዚህ ደረጃ ላይ ሲደርሱ እናንተ ሬጉላር ወይም ደግሞ መደበኛ የዩኒቨርሲቲ ተማሪ ወይም ደግሞ ፊልድ ሆናችሁ ማለት ነው። አለበለዚያ ግን እስከዛ ድረስ የመደበኛ ዩኒቨርሲቲ ተማሪ አይደላችሁም ወይም ደግሞ ድጋሚ ፕሪፓራቶሪን እየወሰዳችሁ እንዳለ እንድታውቁት ነው። በመጨረሻ ደግሞ ሬጉላር ዩኒቨርሲቲ ተማሪ ሆናችሁ የምትጀምሩበት ሰዓት ነው። ስለዚህ መጨረሻ ላይ ዩኒቨርሲቲ ውጤቱን ወይም ደግሞ ፕሪፓራቶሪ ማለፊያ ነጥብ ወይ ዩኒቨርሲቲ መግቢያ ነጥቡን ካመጣችሁ ከዛም በኋላ እናንተ ኖ ሞር ሬሜዲያል ተማሪ ማለት ነው መደበኛ ተማሪ በመሆን ዩኒቨርሲቲ ትምህርታችሁን መቀጠል ትችላላችሁ ማለት ነው። እንደሌላው የዩኒቨርሲቲ ተማሪ ማለት ነው። ስለዚህ ይህን ይመስላል ሙሉ ፕሮሰሱ እና ምንም ግር መሰኘት የለባችሁም። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ ቻው።